እባክሽ ልጅ መሆንሽን ለማረጋገጥ ከፀጉርሽ ላይ ሳምፕል መውሰድ አለብን እና በትክክል ቆሚ። አይሆንም። እዚህ ከመጣሁ ጀምሮ አንድ ቀን እንኳን የሰላም እንቅልፍ ተኝቼ አላውቅም። ነጋ ጠባ ችግር ገንዘብ አገኛለሁ ብዬ ሰላሜን አጣሁ። ቆይ ግን ቃል የኔ ልጅ ካልሆነች የኔ ልጅ ማን ናት? ማን ልትሆን ትችላለች? እትዬ ሰላም ምን እንዳስጨነቀሽ አላውቅም። በጨለመ ቁጥር ግን ወደ ንጋት እየሄደ መሆን አስቢ። ችግር በበረከተ ቁጥር ደስታ እየቀረበ እንደሆነ አትርሺ። ምናልባት ሊከስሽ ይሆናል ይህን ሁላ ችግር የሰጠሽ። ስታለቅሽ እኮ ፀሐይን ታጨልመታለሽ ማለት እትዬ አንቺ እኮ ለዚህ ቤት ልክ እንደ ፀሐይ ነሽ። አንቺ ስትኖሪ ቤቱ ይበራል። አዎ ምርመራ ማድረግ አለብሽ። እንደውም መጀመሪያ ነበር ማድረግ የነበረብሽ። ወንድሜን አምኜ ነበር የተውኩት። አሁን ግን የግድ ማድረግ አለብን። እኔ ልጅ እወድሻለሁ። እሺ እኔም እወድሻለሁ። እኔ እስከ እህቴ ጋር የሚያጣላኝ ምንድን ነው? ገንዘብ። ሰውና ሰውን የሚያጣላው ምንድን ነው? ገንዘብ። አገርና ሀገርን የሚያጣላው ምንድን ነው? ገንዘብ። ገንዘብ ማንኛውንም ነገር ይገዛል። ቃል ምን ሆነሽ ነው? አስደነገጥሽ ነው? ኧረ አስደነገጥኩሽ ግን አገጭሽ አይደል እንዴ? ሁለታችሁም አዳምጡ። ነገ ጠዋት የዲኤንኤ ምርመራ እናደርጋለን። ወንድሜን ስላመንኩ እንጂ መጀመሪያ ነበር ማድረግ የነበረብኝ። ስለዚህ ነገ በጠዋቱ ምርመራውን እናደርጋለን። እየሰማሽ ነው አይደል? ልጅ የሆነሽ ግን ካልተገኘሽ የልጄን ህይወት በመቀማትሽ ሰው ቤት ገብተሽ ንብረት በመዝረፍ ወንጀል እከስሻለሁ። ይሄንን ወቂ። ዲኤንኤ? አዎ። ቆይ ምን ማለት ነው? አታምኚኝም ማለት ነው? እጅ ሴትዮ ምን አስባ ነው? ጭራሽ ዲኤንኤን ምርመራ ማድረግ አለብሽ። እንደውም መጀመሪያ ነበር ማድረግ የነበረብሽ። ወንድሜን አምኜ ነበር የተውኩት። አሁን ግን የግድ ማድረግ አለብን። ቆይ ስለኔ ስሜት ትንሽ እንኳን አትጨነቂ ማለት? አሁን ምን እየተሰማኝ እንደሆነ ታውቂያለሽ? በገዛ እናቴ እንደ ወንጀለኛ መታየት ምን ያክል ከባድ ነገር እንደሆነ ታውቂያለሽ? ቆይ ሁሉ ነገር ውሸት ነበር እንዴ? እሱ እንግዲህ የምርመራ ውጤት ያረጋግጠዋል። በምርመራ ውጤት ልጄ ከሆንሽ አዎ፣ ካልሆነ ግን ሁለታችሁንም ህግ ፊት እገትራችኋለሁ። ወይኔ ጉዴ! ሴትዮዋ ዛሬ ምን ሆናለች? እንደዚህ ግግም ያለች ሴትዮ ናት እንዴ? ቃል በደንብ ማስመሰል አለብሽ። ምንድነው ግን እንደዚህ የሚያስጨንቃቸው? አዎ የሰማሁት ነገር እውነት ነው ማለት ነው። ለዛ ነው ምርመራውን ያልፈለገችው። በጣም ነው ያዘንኩብሽ። እሺ እናቴን አገኘው ብዬ ተደስቼ ሳልጨርስ አንቺ ግን የኔ ልጅነት ተጠራጠርሽ። አለመታመን እንዴት የሚያምን ነገር ነው? በቃ የኔ ልጅ አታርቅሽ። ተወኝ አጎቴ ተወኝ። እህቴ የምትለውን ነገር እየሰማኋት አይደል እንዴ? እሷን ተያት። ከማይሆን ሰው እኮ ወሬ ሰምታ እኮ ነው። ከኔ ከልጇ የሚበልጥ ሰው ነው። እኔም እኮ እንደሷ መጠራጠር እችላለሁ። ደመ ነፍሴ ነግሮኝ እኮ ነው እናቴ ነሽ ብዬ የተቀበልኳት እንጂማ እናቴ ያልሆነች ሴት ቆይ ለኔ ምን ትሰራልኛለች? እየሰራሁት ያለው ነገር ግን ትክክል ነው? እንደዚህ ማድረግ አለብኝ? ቆይ ልጄ ብትሆንስ? የምር ልቧን እየሰበርኩት ቢሆንስ? ለዘላለም ልጄን አጣታለሁ ማለት ነው። በጣም ነው የጎዳሽኝ። ቆይ ምን አይነት እናት ነሽ? የገዛ ልጅሽን እንኳን ቅንጣት ታክል አታምኚም። ቆይ ምን በደልኩሽ? አለመታመን ምን ያክል ከባድ ነገር እንደሆነ አታውቂም? በቃ የኔ ልጅ ለእናትሽ ይቅርታ አድርጊላት። ሀሳቧን ሁሉ ትቀይራለች። አይ ሀሳቤን አልቀየርኩም። ምርመራው ይደረጋል። ከነገ አልፍ። እህቴ ልጅሽ ምን ያህል ልቧን ተሰብረ ያይሻት አይደል? አሁን ይህ ሁሉ አስፈላጊ ነው? አዎ ውጤቱ በጣም አስፈላጊ ነው። ልጄ ከሆነች ውጤቱ አይዋሽም። ስለዚህ ደግሞ
ምንም የሚያስጨንቀን ነገር አይኖርም። እኔ አልመረመርም፣ በፍጹም አልመረመርም። ለምን? የማታምነኝ እናት ምንም አታረግልኝም። ቆይ አንቺ ብቻ ነሽ እንዴ መጠራጠር መብት ያለሽ? እኔም እኮ መጠራጠር እችላለሁ። እናቴ ሳትሆኚ የውሸት እናትሽ ነኝ ብለሽ አምጥተሽ ቢሆንስ? ተረጋጊ ቃል። እኔ ባይሆን እሷን አስረዳታለሁ። ምንም የምታስረዳኝ ነገር የለም። ነገ በጠዋት ዶክተሩ መጥቶ ምርመራውን እናደርጋለን። አልሄድም። ምንም ምርመራ የሚባል ነገር አላደርግም። ሰሚያለሽ? እኔ ምንም ያንቺን ንብረት አልፈልግም። ለሱ ብዬ የመጣው ደግሞ ከመሰልሽ ቤትሽን ጥዬ ዛሬው ነው ሄድልሻለሁ። ይስፋሽሽ። ተመለሽ ብያለሁ። ተመለሽ። ሰላም፣ አንቺ ተረጋጊ። እኔ ገብቻ አስረዳታለሁ። የማየውን ነገር እየተናገርሽ ልቧን አትውጃት እባክሽ። ቆይ እንደው መጣ። ምን ይሆንኩ ነው? ተሳስቼ እንዳይሆን የፈለገ ቢሆን ግን ምርመራውን ማድረግ አለብን። የምርመራው ውጤት ቃል ልጄ እንደሆነች የሚያሳይ ከሆነ ልጄን እስከ ዘላለም አጣታለሁ። ስለዚህ ምንድን ነው ማድረግ ያለብኝ? ዳጊ፣ ምን እንደምል አላውቅም፣ ምን እንደምፈልግም አላውቅም። ብቻ በጣም ይቅርታ። በዚህ ሰዓት አንተ የምትለው ነገር ለእኔ ቅዠት ነው። እትዬ ምን ሆነሽ ነው? ምን ሆነሽ ነው የምታለቅሽው? እዚህ ቤት ውስጥ ካንቺ ውጪ ማንም የሚያስብልኝ የለም። እንደሱ አይደለም እኮ ሁሉም ያስቡልሻል። ስጋዬ ሳትሆኚ ከዘመዶቼ በላይ ትጨነቂልኛለሽ። ምን አለ ልጄ እንዳንቺ ብትሆንልኝ። እንዴ ልጅሽ እኮ ነኝ እኔ። ለአንቺ ልክ እንደ ልጅ፣ አንቺ ደግሞ ለእኔ ልክ እንደ እናት ነሽ። አዎ ልክ ነሽ። በገዛ ራሴ ልወረድ ነው። በዚህ ሙድ ብቀየስ ነው የሚሻለኝ። ሴትዮዋ እኮ አብዳለች። ለየላት ያለችውን ነገር ደግሞ ማለት አይቀር። ምን እያደረግሽ ነው? ወደ ቤቴ ላይ ነው። ምን እያለሽ ነው? ይሄ እኮ ነው ቤትሽ። በኃይሉ አይታየህም እንዴ? እህትህ እኮ አምርራለች። ጭራሽ ደግሞ ዲኤንኤ ምርመራ ምናምን ትላለች። የምርመራው ውጤት ደግሞ ምን እንደሚሆን ሁለታችንም እናውቃለን። አዎ ግን የሆነ መፍትሄ እንፈልግ አለብን። ይሄ ሰው ያሟል እንዴ? ምንም መፍትሄ የሚባል ነገር የለም። እህትህ ባናብናለች። አሁን አሳልፌ ልሄድበት። የትም አትሄጂም። ኧረ እባክህ። ከዛ ቆይ ምርመራው ምን ልታደርግ ነው? ምርመራውን ታደርጊያለሽ፣ እኔ መፍትሄ እፈልጋለሁ። ደፋር። አሁን ዞር ብል እባክህ፣ አሳልፌ ልሄድበት። አንቺ ሄድሽ ማለት ሙሉ ለሙሉ ልጅ አለመሆንሽን እኔ ደግሞ አታላይ መሆን የታወቀ ማለት ነው። እንደዛ ከሆነ ንብረቱንም ክብሬን ማጣለሁ ማለት ነው። እንደዛ እንዲሆን ደግሞ በፍጹም አልፈልግም። ተግባባን? አዎ። በጣም ጥሩ። ወዴት ልትሄድ ነው ልጄ? እውነቱን ካልነገርሽኝ ሁለተኛ እዚች ቤት አልመጣም። እባክህ ልጄ፣ እባክህን አትሄድ። ብሌን፣ አንቺም ትተሽ ልትሄጂ ነው? ቆይ አንቺን በእናትሽ ላይ ልጨክኝ ነው? አታረጊውም። ቆይ ግን እኔ ማን አለኝ? ያላችሁን ቀሪ ሀብቶቼ እናንተ ናችሁ። አንቺ ደግሞ ከማንም በላይ ታውቂያለሽ። ዳግምን የሚጎዳ ነገር አላደርግም። የኔ ልጅ እባክሽን፣ እባክሽ አትጨክኝብኝ።
አንቺ እንኳን ተረጅኝ። ከሱ የተሻለ ታውቂኛለሽ። እኔ እንደዚች አይነት ድብቅ የሆነች እናት አላውቅም። ደህና ሁኚ እባክሽ። ተነሽኝ አትሄጂ። የኔ ልጅ አንቺም ጨከንሽብኝ። ቆይ ማን አለኝና ነው ሁለታችሁም የጨከናችሁብኝ? እባክህ አምላኬ፣ እባክህ ልጆቼ መልስልኝ። እባክህ አምላኬ፣ እባክህ ልጆቼ መልስልኝ። እባክህ አምላኬ፣ እንባቸው ቂም እንዳይቋጥር ሲል እውነታውን አልነግራቸውም። ከነገርኳቸው ከባይሉ ጋር ተጣልተው ድጋሚ እነሱን ማጣቸዋል። እባክህ ግትርነታቸውን ከልባቸው ላይ ያጥፋልኝ። እባክህ ልጆቼ፣ እባክህ ልጆቼ መልስልኝ። እኔ ያለ እነሱ ማን አለኝ አምላኬ? እባክህ እባክህ አምላኬ፣ እባክህ አምላኬ፣ እባክህ ልጆቼ፣ እባክህ ልጆቼ መልስልኝ። እኔ ያለ እነሱ ማን አለኝ? እትዬ አንቺ ስትስቂኝ ስታለቅሽ አያምርብሽም። ነገር ግን ማልቀስሽን ካላቆምሽ እኔም አብሬሽ አለቅሳለሁ። ከዛ ቤታችን ለቅሶ በለቅሶ ይሆናል። እሺ የኔ ልጅ። አዎ እንደሱ ነው። ስታለቅሽ እኮ ፀሐይን ታጨልመታለሽ። ማለት እትዬ አንቺ እኮ ለዚህ ቤት ልክ እንደ ፀሐይ ነሽ። አንቺ ስትኖሪ ቤቱ ይበራል። ለአንድ ቀን ከሌለሽና ወይ ካለቀሽ ደግሞ በረዶ እንደወረደበት ቤት ይቀዘቅዛል። ለምንድን ነው ግን አንቺ ለእኔ እንደዚህ የምትጨነቂ? ከልጄም ከወንድሜም በላይ በጣም ታስቢልኛለሽ። ምክንያቱም አንቺ ሌላኛው እናቴ ነሽ። እኔ በጣም እድለኛ ነኝ። ብዙ እናት አለኝ። የኔ ልጅ እወድሻለሁ። እሺ እኔም እወድሻለሁ። በቃ ልብሴ ቀይሬ መጣሁ። ለመሆኑ ምን ለማድረግ አሰብክ? እስኪ ተይኝ ትንሽ ላስብበት። ምንም መፍትሄ የሚባል ነገር የለም። ሁሉም ነገር አብቅቷል። እውነታውን ብትቀበል ነው የሚሻልህ። እህትህ አምርራለች። ሁሉንም ነገር ነው የምታውቀው። ምንም መፍትሄ ብሎ ነገር የለም። እስኪ ዝም በይ። የሆነ መፍትሄ አይጠፋም። ማስመርመር ነው አይደል የፈለገችው? ትመረመሪያለሽ። ትመረመሪያለሽ? አዎ ትመረመሪያለሽ። ግን የእኛ ሰው ባለበት ሆስፒታል ነው የምትመረመሪው። የእኔ ሰው ስለሆነ ውጤቱን እኔ በምፈልገው መንገድ ይሰጠናል። እውነትን ነው? ቆይ እንደውም ልደውልለት። ሄሎ ዶክተር። ሄሎ አለቃ። እንዴት ነህ? ምን እባክህ አንተ ጋር እኮ የሚያመጣ ነገር ስላልገጠመኝ እኮ ነው ትንሽ የጠፋሁት። ዛሬ ታዲያ ምን እግር ጣለ? ምን መሰለህ ዶክተር፣ ትንሽ አንድ ችግር ገጥሞኛል። ምንድን ነው እሱ? አንዲት ልጅ ነገ ጠዋት ይዣት እመጣለሁ። የምትመጣው ደግሞ ለዲኤንኤ ምርመራ ነው። ይኸውልህ የልጇንም የእናትየዋንም ሳምፕል ወስደህ እንድታመሳስለው ነው የምፈልገው። ልጇ እንደሆነች ማረጋገጫ እንድትሰጠኝ ነው የምፈልገው ነው። ኧረ ችግር የለውም፣ ውጤቱ አንተ እንደምትፈልግ ይሆናል። ግን ያው ስራ ማስኬጃ። ችግር የለውም ዶክተር፣ ስለሱ አታስብ። የሚያስፈልግን ገንዘብ ስጣለሁ እኔ። በጣም አሪፍ። በቃ ይዛቸውና እኔ እዚህ ማስተካከል ያለብኝን ነገር በሙሉ ላስተካክል እጠብቅሃለሁ። እሺ ዶክተር፣ እሺ። ቃል ይኸውልሽ ስራው ተሰራው። የምር በኃይሉ ጀግና ነህ። ያቺ አሮጊት አወቀችብን ብዬ ነፍሴ ባፌል ትወጣ ነበረ። ይኸውልሽ እኔ እኮ ነኝ በኃይሉ። በመርፌ ቀዳዳም ቢሆን ሾልካለሁ። አምናለሁ። አሁን ሄደሽ ምርመራ እንደምታደርጊ ትነግሪያታለሽ። እኔ እዛ ሆስፒታል ነገሮችን አመቻቻለሁ። እሺ
እናቴ ምንድን ነው የደበቀችኝ? ምን ያህል ከባድ ነገር ቢሆን ነው እንደዚህ ልትነግረኝ ያልፈለገችው? የሆነ ነገር እንደደበቀችኝ አይኗ እኮ ያስታውቃል። በአፏ ግን ትዋሸኛለች። ቆይ ምን ቢሆን ነው? እባክህን የኔ ልጅ፣ እባክህን የኔ ልጅ፣ እባክህን ጥለኸኝ አትሂድ። እባክህን አመስገኝ ሳልጨርስ አንተ ማጣት አልፈልግም ልጄ፣ እባክህን። እሺ በቃ ተነሽ እንጂ ነው። አልመጣም ብላ አኮረፍከኝ እኮ። እባክህን ልጄ ሁሉንም ነገር እርሳው። እናቴ እውነቱን ማወቅ አለብኝ። እውነቱ አይጠቅምህም፣ ለአባትህም አልጠቀመም። እኔ ደግሞ ድጋሜ አንተ ማጣት አልፈልግም። አታጭኝም። ሕፃን እኮ አይደለሁም። ማደርጎን እኮ አውቃለሁ። ልጄ ይሄ ነገር ቀላል አይደለም። ደግሞ እንደምታስበው የልጅ ጨዋታ አይደለም። እኔ ለአመታት በውስጥ ያመቀ የያዝኩት ነገር ነው። አንተም ልክ እንደኔ ሁሉ ነገር በውስጥ መያዝ አለብህ። ድጋሚ አንተን ችግር ውስጥ መክተት አልፈልግም። እሺ በቃ ድጋሚ እንደዚህ አይነት ጥያቄ እንዳትጠይቀኝ። ለራስህም ቢሆን ድጋሚ እንዳታነሳው ቃል ገባልኝ። እናቴ እንደዚህ ማድረግ አልችልም። ትችላለህ የኔ ልጅ፣ ለእኔ ስትል ትችላለህ። እባክህን እናትን እሺ በላት። ቃል ገባልኝ ድጋሚ እዚህ ነገር ውስጥ እንደማትገባ። ለእኔ ስትል ይሄን ሁሉ ነገር እንደምትረሳው ቃል ገባልኝ። እንዴት ብዬ? ልክ እንደኔ ነዋ። እኔንም እኮ ያመኛል። መርሳት አለብህ። አንተ ያላየኸውን ግፍ እኔ እንኳን ባይኔ ያየሁት ረስቼዋለሁ። የኔ ልጅ እባክህ እርሳው። አባት ላይ መለስ ሄዷል። አንተን ያለኝ፣ አንተን ደግሞ ማጣት አልፈልግም። እሺ በቃ ቃል ግባልኝ፣ ቃል ግባልኝ ልጄ። ሁለተኛ ይህን ነገር እንደማታነሳው። ይሻላል። እናቴ በራሴ መንገድ እውነቱን አገኘዋለሁ። ስለ አባቴ ማወቅ አይቀርም። ምርመራ አይደል የፈለግሽው? እመረመራለሁ። ነገር ግን አንድ ነገር ልንገርሽ፣ ውጤቱ እኔ ልጅሽ እንደሆንኩ የሚያመለክት ከሆነ ድጋሚ አይኔን አታዩም። እቺ ልጅ ምን አባቱ አስባ ነው እንደዚህ የምታደርገው? የማታምነኝ እናት ምንም አትሰራልኝም። ስለዚህ ልጅሽ ከሆንኩኝ እንደሞትኩኝ ቁጠሪኝ። እሺ እህቴ፣ የግድ እንግዲህ ምርመራው መደረግ አለበት ካልሽ ምን ይደረጋል? ነገ እናደርገዋለን። እንደውም አንድ እማቆብ ሆስፒታል ቀጠሯት ይሻላል። አይ አይሆንም። አይሆንም ማለት ምን ማለት ነው? አሁን አንቺ ራስሽ አይደልሽ እንዴ ምርመራው ካልተደረገ እያልሽ የነበረው? አዎ ምርመራው ይደረጋል፣ ግን እናንተ ያላችሁት ሆስፒታል በጭራሽ አይሆንም። እና የት ነው? እዚሁ ቤት ውስጥ። እዚሁ? አዎ አንድ ጎበዝ ዶክተር አለ፣ ሀቀኛ። እሱ መጥቶ ምርመራውን ያደርጋል። ማለት ለምን? እኛ መሄድ እንችላለን አይደል እንዴ? በኃይሉ ደግሞ በጣም ጥሩ ሆስፒታል ያውቃል። እዛ መሄድ እየቻለን ለምን ዶክተሩ እዚህ ድረስ ይመጣል? ምን እያሰበች ነው? ተንኮለኛ። ለምንድን ነው ዶክተሩ እዚህ እንዲመጣ የፈለገችው? ያሰብኩትን አውቃ ይሆን እንዴ? እዚህ መጥቶ ቢመረምርሽ ምንድን ነው ችግሩ? ምንም። ስለዚህ እዚሁ መጥቶ ናሙና ይወስዳል። የእናትነት ልብ ይዞኝ እንጂ በጭራሽ እኔ ሞኝ አይደለሁም። እናንተ የሆነ ነገር ልታረጉ ትችላላችሁ። ስለዚህ እኔ በማውቀው ሰው አይኔ እያየ ነው እዚሁ ማስደረገው። አይሆንም እቴ፣ እኔ እኮ ቀጠሮ አስይዣለሁ። እሺ እሱን የምን ላደርገው? ሰርዘው እሱን ቀጠሮ። ቅጣቱንም ከሆነ እኔ እቀጣለሁ። በሉ ደህና ዋሉ። እንደዚህ የሚያደርጋት የሆነ አይዞሽ ያላት ሰውም አለ። ያለ ምክንያትማ እንደዚህ አትሆንም። ምን ለማድረግ እንደፈለገች እንኳን አላውቅም። ከዚህ በፊት እንደዚህ ሆነ አታውቅም እንዴ? የማላውቃት ሰላም እኮ ሆነችብኝ። እሺ አሁን ምንድን ነው የማደርገው? የማውቀው ዶክተር አለ ብለህ አፌን ሞልቼ እመረመራለሁ አልኩ። ቆይ አሁን ምንድን ነው የማደርገው? ድሮም አንተ ማመኔ። ዝም በይ አንቺ በረሮ፣ የሆነ መፍትሄ አይጠፋም። አሁንም ከዚህ ውስጥ መውጣታችን አይቀርም። እንዴት?
እስኪ ቆይ አስረዳኝ። ነገ የራሷን ዶክተር ይዛ መታ ከጥፍሬ ወይም ደግሞ ከጸጉሬ የሆነ ሳምፕል ይወሰዳል። እንዴት ነው ነፃ የምንወጣው? ከዛ በቃ በቀላሉ ልጇ እንዳልሆንኩ ይታወቃል። ከዛ ሁላችንም ገደል ገባ ማለት አይደለ? ምንም አይፈጠርም። የሆነ መውጫ ቀዳዳ አይጠፋም። ግድ የለሽም እመኝ። አንተ ነው ምኜ ነው እዚህ ሁሉ ጣጣ ውስጥ የገባሁት። እዚህ ከመጣሁ ጀምሮ አንድ ቀን እንኳን የሰላም እንቅልፍ ተኝቼ አላውቅም። ነጋ ጠባ ችግር ገንዘብ አገኛለሁ ብዬ ሰላሜን አጣሁ። ወይኔ ቃል እመኝ ቃል፣ የሆነ መንገድ አናጣም። የትኛውም ዶክተር ቢሆን ምንም ደግሞ አይመጣም። የትኛው ሰው ነው የገንዘብ ባሪያ ያልሆነው? የሚፈልገውን ገንዘብ ሰጠዋለን። ከዛ በኋላ ከዚህ ነገር ውስጥ እንወጣለን። እኔ እንጃ። እኔ ግን አይመስለኝም። በጣም የምትተማመንበት ሀቀኛ ዶክተር እኮ ነው አለኝ ያለችው። እኔ እስከ እህቴ ጋር የሚያጣላኝ ምንድን ነው? ገንዘብ። ሰውና ሰውን የሚያጣላው ምንድን ነው? ገንዘብ። አገርና ሀገርን የሚያጣላው ምንድን ነው? ገንዘብ። ገንዘብ ማንኛውንም ነገር ይገዛል። ገንዘብ ለሰው ከሰጠሽው ራሱንም እንኳን ቢሆን ይሸጣል። እኔ እንጃ። አይዞሽ ቃል፣ እኔ ሁሉንም ነገር አስተካክላለሁ። አሁን ትንሽ ወጣ ብዬ ወክ አድርጌ መጣሁ። ቆይ ምን አይነት ጣጣ ውስጥ ነው የገባሁት? ምን አለ ቢቀርብኝ? ልጇ ለመሆኔን ካወቀች ሰላም አትመረኝም። ወይኔ ያለቀልኝ፣ ትገለኛለች። ቆይ ምንድን ነው የማደርገው? ሳሚ፣ አንተ ነህ ለዚህ ሁሉ ተጠያቂ። ህይወትህን ገሃንም ነው የማደርገው። ያንን ፋይል እንዴትም ብዬ ፈልጌ ያገኘዋለሁ። ከዛ ህይወትህን ሲኦል ነው የማደርገው። ለሰራኸው ስራ ዋጋ ትከፍላታለህ። እናቴ እዚህ ምን ሰራልሽ? እናቴ ትክክል ናት። ሁሉም ነገር ብንረሳው ነው የሚሻለው አይደለ? እሺ፣ ለነገሩ እኔም ለመተው እያሰብኩኝ ነበር። እውነትሽን ነው የኔ ልጅ? አዎ እናቴ። ተመስገን። እኔ ደግሞ የቅትል ጸባይሽን ስለማውቀው በቀላሉ እሺ የምትይኝ አልመሰለኝም ነበር እና ለዛ እኮ ነው ዳግምን ይዤ የመጣሁት። እንዴ ለምን ይሻለልሽም? እናቴ እኮ ነሽ። ወይኔ ልጅ ልጆቼ፣ በዚች ዓለም ላይ እናንተ ብቻ ናችሁ ያላችሁ። ያለ እናንተ አንድ ቀን እንኳን መተንፈስ አልችልም። ከዚህ በኋላ ግን ሁለተኛ ጥላችሁኝ እንዳትሄዱ። እሺ፣ ትክክል አይደለም የሰራ ነው። ይቅርታ አድርግልን። አዎ ትክክል አልሰራንም። በጣም ይቅርታ። በሉ በቃ በሬንም በአግባቡ አልዘጋውም። እኔ ልሂድ። ቆይ እኔ ልሸኝሻ። ዳግም አንዴ ላውራ። ልሸኛትና እናወራለን። መላገም አንተ እዚህ ሁን፣ እኔ ራሴ እሄዳለሁ። አምላኬ ከዚህ ጭንቅ አውጣኝ እባክህ። የምቆጭበትን ነገር እንዳላረግ እርዳኝ እባክህ አምላኬ። ልጄ ከሆነች ልቧን አራራለች። እባክህ አምላኬ እባክህ። ከአሁኑ እኮ ጠልታኛለች አምላኬ። በሰላም ነው ወይዘሮ ሰላም? የተጨነቅሽ ትመስያለሽ። አይ ደህና ነኝ። እያለቀሽ ነበር አይደል? ኧረ አላለቀስኩም፣ ደህና ነኝ። እትዬ ሰላም ምን እንዳስጨነቀሽ አላውቅም። በጨለመ ቁጥር ግን ወደ ንጋት እየሄደ መሆኑን አስቢ። ችግር በበረከተ ቁጥር ደስታ እየቀረበ እንደሆነ አትርሺ። ምናልባት ሊከስሽ ይሆናል ይህን ሁላ ችግር የሰጠሽ ብለሽ ነው? አዎ። ለማንኛውም ሰላም ወይ። ቆይ ብለሽ ነው? ምንድን ነው የምናወራው? ቆይ ምን ማድረግ ነው? ትንሽ ቀን ብንታገሳት እኮ ሁሉንም ነገር ትነግረኝ ነበር። ለእሱ አታስቢ። በማጣራው መንገድ አጣራዋለሁ። እንዴት ነው የምታጣራው? ከወሬው ምንጭ ነዋ፣ ከጎረቤታችን።
ያደረኩት? ቆይ እዚህ ፎልደር ውስጥ አድርጌው አልነበር እንዴ? ምን ያደረኩት? ቃል በደንብ ፈልጊ። የግድ ማግኘት አለብሽ። አንቺሽ እንደና ብሽ ታርጌ ነው ክፍል የገባሽው? ከዛ ከፍቅረኛሽ ጋር ምንድን ነው የተመሳጠራችሁት? ቃል ስለምንድን ነው የምታወሉ? ስለምን መሳጠር ነው የምታወሉ? ዝም በይ። ሁሉንም ሚስጥራችሁን ደርሼበታለሁ። እሺ ቅድም ከክፍሌ አልወጣም ስልሽ ለዳግም አስደውልሽ እኔ ከክፍሌ ለማስወጣት ነው ንገሪኝ። ቆይ የዛኔ ብሌን በጠዋቱ ገና ክፍልሽን ካላጸዳውልሽ ስትል ዳግም ደውሎ በስልክ ሲጠራኝ ከዳግም ክፍል ስትመለስ ብሌን እኔ ክፍል ውስጥ ነበረች። ሲጀመር የሆነ ነገር ልታደርግ እንደነበረ ገብቶኛል። ለካ በኪስ የማያዝ ነገር ነው ሰርቃኝ ወጣችሁ እቺ ውሻ። እንዴት ነው ዳግም? ቆይች ልጅ ምን ሆና ነው? ወዴት ነው የምትሄደው? ከብሌን ጋር ተጣልተዋል እንዴ? አይ ምንም አታረጋት። ሂጂ ደግሞ ካወራኋት ለብሌን አደራ ያልኳትን ነገር ማድረግ አልችልም። ያው ብጮህባት ነው። ቆይ ግን ምን ሆና ነው? አይ ብሄድ ነው የሚሻለው። መሄድም የለብኝም። ገና ከዚህ የባሰ ነገር ይጠብቀኛል። አንቺ ውሻ! ቃል ምን ሆነሽ ነው? አስደነገጥሽ ነው? አረ አስደነገጥኩሽ። ገና አገልሽ አይደል እንዴ? ቆይ እንዴ ብትደፍሪ ነው ላፕቶፕን ከፍተሽ ፋይሉን ነው ወሰድሽው? ጭራሽ ብለሽ ደግሞ ደለችዋ። ምን? አዎ አንቺ ውሻ! ቆይ እንዴ ደፈርሽኝ? እንዴት? ስለምትዩ ነገር ምንም አላውቅም። አረ እባክሽ አታውቂም? በግድ ታውቂ ነው። እሺ ወረግሽ። ቃል ምን ያደረግሽ ነው? ልቀቂኝ። ቃል ስለምታሉ ነገር ምንም አላውቅም። እባክሽ ልቀቂኝ። ፋይሉን ለማን ነው የሰጠሽው? ንገሪኝ። አረ ቃል ያሳመምሽኝ ነው። በእናትሽ ቀላል አድርጌ ነበር ያሰብኩሽ። ለካ አንቺ ማራቢ እባብ ነሽ። እባብ! ቃል ልቀቂኝ እኮ ነው የምልሽ። ቃል እያሳመምሽኝ ነው። ምን እያደረግሽ ነው? ምን እያደረግሽ ነው? ልቀቂያት! ልቀቂያት ብያለሁ። ልቀቂያት! እንዴ ልቀቂያት! ምን ሆነሽ? እንዴ ምን ሆነሽ ነው? ብሌን እንዴት ነሽ? ጎዳችሽ? ደህና ነኝ እትዬ። አንቺ ጨምላቃ ምን መሆንሽ ነው? እንዴት እንደዚህ ታረጊያለሽ? ማም ስሜን እንዳትጠሪ። አሁኑኑ ከዚህ ቤት ውጭ ልኝ። ጥፊልኝ ከዚህ ጋር። እናቴ ጥፊ ብያለሁ። ጥፊ ውጪ። ጥፊልኝ ከዚህ ጋር። ጥፊ ከዚህ። እኔን ወዳችሽ ብሌን? አይ እትዬ ደህና ነኝ። አይዞሽ። አሳመመችሽ አይደል? እኔን አይዞሽ። አዎ ምርመራ ማድረግ አለብሽ። እንደውም መጀመሪያ ነበር ማድረግ የነበረብሽ። ወንድሜን አምኜ ነበር የተውኩት። አሁን ግን የግድ ማድረግ አለብን። ወይኔ ጉዴ! ቆይ አሁን ነገ ምንድን ነው የማደርገው? ሰላም ልጇ እንዳልሆንኩ ካወቀች ከዚህ ቤት መንቅራ ነው የምታስወጣኝ። እኔ ደግሞ ወደዛ ኮተት የሆነው ህይወት መመለስ አልፈልግም። ቆይ ይህን ሁሉ ጊዜ የደከምኩት ለዚህ ነበረ? ይሄ ሁሉ መከራን ያየሁት ምንም ጥቅም ለማላገኘው ነገር ነው? ወይኔ ቃል
ወይ ጉድ! አሁን ነገ ምርመራው ደርሶ ቃል የኔ ልጅ ባትሆንስ? እስከ ዛሬ ድረስ በኃይሉ እያጭበረበረኝ ነበር ማለት ነው። አምላኬ! ቆይ ግን ቃል የኔ ልጅ ካልሆነች የኔ ልጅ ማን ናት? ማን ልትሆን ትችላለች? የት ነው ያለችው? የት ነው የማገኛት? እባክህን አምላኬ ወደ ትክክለኛው መንገድ ምራኛት። አምላኬ ሆይ እባክህ። እየሰማሽ ነው አይደል? ልጅ የሆነሽ ግን ካልተገኘሽ የልጄን ህይወት በመቀማትሽ እሰው ቤት ገብተሽ ንብረት በመዝረፍ ወንጀል እከስሻለሁ። ይሄንን ወቂ። እሱ እንግዲህ የምርመራ ውጤት ያረጋግጠዋል። በምርመራ ውጤት ልጄ ኮንሽ፣ አዎ፣ ካልሆነ ግን ሁለታችሁንም ህግ ፊት እገትራችኋለሁ። ቆይ ግን ሰላም የምር እንደዛተችው እኔም ብታሳስረኝስ? ከዚህ በኋላ ቀሪ ህይወቴ እስር ቤት ሊሆን ነው ማለት ነው? ምርመራ አይደለ የፈለግሽው? እመረመራለሁ። ነገር ግን አንድ ነገር ልንገርሽ፣ ውጤቱ እኔ ልጅሽ እንደሆንኩ የሚያመለክት ከሆነ ድጋሚ አይኔን አታዩ። ምርመራው ይደረጋል፣ ግን እናንተ ያላችሁት ሆስፒታል በጭራሽ አይሆንም። አዎ፣ አንድ ጎበዝ ዶክተር አለ፣ ሀቀኛ። እሱ መጥቶ ምርመራውን ያደርጋል። ወይኔ በጠዋት መጣ። ቆይ አሁን ምርመራ ላይ አድርግ ነው? ቃል ማለት እሷ ናት አይደል? አዎ እሷ ናት። አሁን ሳምፕሉን መውሰድ ትችላለህ። እንዴ ገና አሁን እኮ ነው ከእንቅልፍ የነቃሁት። ፊቴ ራሱ በደንብ አልታጠብኩም። ችግር የለውም። ከፀጉርሽ ላይ ትንሽ የሳምፕል ነው የምንወስደው። ትንሽ አትቆዩም ዶክተር? 5 ደቂቃ ምናምን። መቆየት ምን ያደርግልሻል? ዶክተር የፈለግከውን ያህል ሳምፕል ውሰድ። እሺ ወይዘሮ ሰላም። ወይዘሮ ቃል ኪዳን አሁን ሳምፕሉን መውሰድ አለብን። አይሆንም፣ አሁን ዝግጁ አይደለሁም። ቃል የተባልሽውን አድርጊ። ወይ ዶክተሩ የመጣው ለቃል ነው እንዴ? ቃል ምን ሆናለች? ምንድን ነው የተፈጠረው ነገር?
ሆኗ ነው? ለምንድን ነው እንደዚህ የምትሆነው? ምንድን ነው እንደዚህ የሚያስጨንቃት? እባክሽ ልጅ መሆንሽን ለማረጋገጥ ከፀጉርሽ ላይ ሳምፕል መውሰድ አለብን እና በትክክል ቆሚ። አይሆንም አይሆንም። ምን ቃል ዲኤንኤ ምርመራ ሊደረግላት ነው? እንዴት ደስ ይላል። የሰላም ልጅ እንዳልሆነች ሊረጋገጥ ነው ማለት ነው። ይሄ ፈጣሪ ያለ ተመስገን። ይቺ ወራዳ አሁን ውርደቷን ትከናነባለች።